ባዩሽ ቢሮአችን አንሳስታይሽ በር የሌላት መሰለሽ አይደል? ክፍት ያደረጋችሁ ሰው እንዲገባ መስሎ። እሺ ማንኳኳትስ ይቅር፣ ቢያንስ እንኳን ሰላምታ የለም? አንቺ ደልቶሻል እናቴ፣ ሰላምታም ያምርሻል። ምን ሆነሻል? ቆይ ነፃ ነሽ ብላችሁ አይደል እንዴ ከእስር የፈታችሁ? እኛ ነፃ ነሽ አላለም። እና ታዲያ ነፃ ካልሆንኩኝ ለምንድን ነው የለቀቃችሁ? አንቺ ወንጀለኛ ወይም ደግሞ ነፃ ሰው መሆንሽን የመወሰን ኃላፊነቱ የኛ ሳይሆን የፍርድ ቤት ነው። ያው ነው አንድ ላይ አይደል እንደ የምትሰሩት? በዛ ላይ ደግሞ የአንቺ ጉዳይ በቀጠሮ ላይ ነው ያለው። ነፃ ሆነሽ ሳይሆን ፍርድ ቤቱ በዋስ መብት ነው የፈታሽ። እሱን ታዩ እንዴ እናንተ እጃችሁ የገባውን ሰው በሰበብ አስባብ አይደል እንዴ አሽታችሁ ይዛችሁ የምታስቀምጡት? አሁን ተሳስተናል ለማለት ነው አይደል? በዋስ ለቀኳት እያላችሁ የምታወሩት? ለምን እንደመጣሽ ልትነግሪኝ ትችያለሽ? ሜላት በሄድኩበት ሁሉ እንደ ጥላ እየተከተለች ሰላም ነስታኛለች። ምን አድርገሽ? እንዴ ምን አድርጊ እንደምትለኝ እኔ ምን አውቃለሁ? ሁሌም በሄድኩበት አገኛታለሁ። ይሄ እኮ የሚጠበቅ ነገር ነው። የሚጠበቅ ነገር ነው እንዴ? ምንድነው የሚጠበቅ ነገር? አንቺ ከተከሰሽባቸው ክሶች መካከል ዋነኛው ወደ እሷ የሚጠቁም ነው። ስለዚህ አንቺ ከወጣች በኋላ አንቺን መከታተሏ የሚገመት ነገር ነው። አሃ እናንተ ናችሁ አይዟችሁ እያላችሁ የምትልኳት። እኛ ደግሞ ምን ብለን ነው እሷን የምንለቃት? እኔ ምን አቅላችኋለሁ? እኔን ለማሳቀቅ ነው አሁን ብላችሁ እንደዚህ የምታደርጉት? እኛ የህግ ሰዎች ነን፣ ወዳጅም ጠላትም የለንም። እያደረግን ያለነው ህግን ማስከበር ብቻ ነው። እንዴ ህግ ማስከበር ቢሆንማ መብቴን ስትጋፋ ልክ ናት ብላችሁ አትሉም ነበር? እኛ ትክክል ናት እያልን አይደለም፣ ግን ልትከታተልሽ እንደምትችል መገመት አያቅተንም። ቆይ እና በዚሁ ትቀጥል ነው የምትሉት? እስኪ እሷን ጠርተን እናናግራታለን። አስፈላጊ ከሆነ ደግሞ አንቺንም ጠርተን እናናግርሻለን። እንዴ እኔ መሳቀቅ አልፈልግም። የምታደርጉት ነገር አድርጋችሁ ከላይ ላይ ዞር አድርጉልኝ። እንዴ ተሳቀኩኝ እኮ። አንቺ ንጹህ ከሆንሽ ለምን ትሳቀቂያለሽ? እንዴ ወገብ ዛላይም ብላ ብትገለኝ በኋላ የማን ያለህልን ነው? ወይዘሮ ባዩሽ ያን ያህል ጉዳት አይደርስብሽም። ለዚህ ከሆነ ደግሞ የመጣሽው መሄድ ትችያለሽ። ኧረ እንደዛ ነው። ሜላትን አላወቃችኋትም ማለት ነው። በኋላ ከሞትኩኝ ግን እራሳችሁን መቼም ቢሆን ይቅርታ እንዳታረጉልኝ። በጣም ይቅርታ ቆየሁልሽ አይደል? እኔ እዚህ ጋር ትራሽኝ እየበላሽ ነው አይደል? መቼም ምን እበላለሁ በእናትሽ። እና ታዲያ ምንድነው? አባዬ ጋር እኮ የሆነ ወሬ ያዝንና ረሳሁሽ። አንቺ ልጅ ግን አባትሽን ስታገኚ እኔም መርሳቱን ደጋገምሽ። ምን ላድርግ ሰላምዬ፣ እኔ ራሱ እኮ አባዬን ሳገኝ ሁሉንም ነገር ረሳለሁ። ምን ነው አባቴ የሌለንማ አታስመስይኝ። ግን ደግሞ እኔ ሁለት አባት ነው ያለኝ። ወሬ ያለብሽ። ይልቃውን እንሂድ። እሺ እንዴት ነህ እዝራ? እንዴት ናችሁ ሰላምዬ? አለን። ሀንዬ ሰላም አትይውም እንዴ? እንዴት ነህ? እና እንደሱ ነው እንዴ ሰላም የሚባለው? አንዬ ልታስተምረኝ ባልሆነ የማታውቂውን ነገር እኮ ማስተማር ግዴታዬ ነው። ኧረ እባክህ ጥሩ ትቀልዳለህ እባክህ። እንደውም እኮ ባለፈው አሳይቼሽ ነበር። እንዴት ረሳሽው በእናትሽ? እኔ ማስታወስ ላይ እስከዚህም ነኝ። ያንቺ የሆነውን ሰው ስታገኝ እንዴት እንደምታቅፊ ላሳይሽ። እንዴ የምር ልታቅፈኝ ነው እንዴ? አዎ ምን ነው? ከዚህ በኋላ አይደለም ማቀፍ ጫፌ እንዳትነካኝ እሺ? ምን አጠፋሁኝ? ያደረግከውን ረስተኸው ነው? ጥሩ ነው። ሰላም ጌኔ እንሂድ። ሀና ምን ሆነሻል? እንዲያውም ታዩ እሺ፣ አትሂጂ ስትፈልጊ። ባዩሽ ወይዘሮ ሜላትን በጣም ፈርታታለች። ታዲያ እርግብ ከተገኘችና የእርግብ ሁኔታ ለፖሊስ ጣቢያ ሁሉንም ነገር ከተናገረች እሷ ወንጀለኛ እንደሆነች ስለሚታወቅ እርግብን በእግር በፈረስ ትፈልጋታለች። ግን ልታገኛት አልቻለችም። ፖሊሶቹ አንድ የረሱት መረጃ አለ። እሱም ተምቹን ይዘውታል። ተምቹ ከተያዘ በኋላ ስለ እርግብ የትና እንዴት እንደሆነች ማወቅ ይጠቅማቸዋል። ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታዮች፣ እንኳን ደህና መጣችሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ስለምትከታተሉኝ ከልብ ነው ማመሰግነው። በአጭር ጊዜ ውስጥ ይህን ያህል ሰብስክራይብ ስላገኘው በጣም ደስተኛ ነኝ። ውድ ቤተሰቦቼ በጣም ነው ማመሰግነው። ታዲያ ወይዘሮ ሜላት ባዩሽ እንደምትከታተላት ፖሊሶቹ ሲጠይቁ አይኔ አጋጣሚ ብቻ ነው እንጂ አግኝቼ ምን እንደሆነች የጠየኳት ምንም አይነት ማስፈራሪያ አልነገርኳትም ብላ ለፖሊሶቹ መልስ ሰጥታለች። በእርግጥ ወይዘሮ ሜላት ቃሏ ፖሊሶቹን ያሳመኗት ቢመስሉም ወይዘሮ ባዩሽ ግን አሁንም ቢሆን ፍርሃቷ እየጨመረ ነው። ያልበቃ ብሏት አሁንም ቢሆን ወይዘሮ ባዩሽ ሜላትን ባገኘቻት ቁጥር መፍራቷን አልተወችም። እንደሆነ ሆኖ አሁን ላይ ታይኔ ኑሮ ይልኖርበት በቃ ትቼሻለሁ አንቺም ታይኝ ብላት ነበር። ወይዘሮ ሜላት ግን እንዲህ በቀላሉ አልተውሽም፣ እስከዛሬ ከጀርባዬ እንደዛ እንዳደረግሽብኝ እንዳትረሺ፣
ከዚህ በኋላ ደግሞ ተራው እኔ ነው። እናም በቀላሉ አልተውሽም። እንደ ጨው ሟምተሽ ካላለቅሽ እኔ ባዩሽ አንቺን አልተውሽም ብላታለች። ባዩሽም ምንድነው ከኔ የምትፈልጊው ብላ ጠይቃት ነበር። ባዩሽ እኔ የምፈልገው ካንቺ ከጀርባሽ አንድ ባለ ሀብትና ትልቅ ሰው እንዳለ አውቄያለሁ። ማንነቱን ነው እንጂ ያላወቅኩት ሰውየው ምን እንደሆነ አውቃለሁ። እሱ ስለዛ ሰውዬ እያንዳንዱን ነገር እንድነግራት ጠይቃት ነበረ። ወይዘሮ ባዩሽም አይኔ ብቻዬን እንጂ ማንም ከጀርባዬ ሰው የለም፣ ስለዚህ ተይኝ ልኑርበት በቃ ብላት ነበር። ወይዘሮ ሜላት ግን አይ በቀላሉ እንደዚህ አንታታውም፣ ጨዋታችንን በግልጽ ጨምረናል እና ጦርነቱ በዚህ ልክ ይቀጥላል። እስከዛሬ እንዳየሽው ወደፊት መሄድ እንችላለን፣ ግን ደግሞ በአንድ ነገር ከተስማማን አሁንም ቢሆን ልተውሽ እርግጠኛ ነኝ ብላት ነበር። ወይዘሮ ሜላትም የጠየቀቻትን ጥያቄ ከጀርባ ያለውን ሰውዬ እንዴት እንድትነግራትና ማን ምን እንደሆነ እንድታጣራላት ነበር። ባዩሽ ግን እንዲህ በቀላሉ መናገር አልፈለገች እና በዚህ ነበር የተለያዩት። ባዩሽ አሁንም ቢሆን ሜላትን በጣም ፈርታታለች እና ምን ያህል ርቀት እንደምትጓዝም አውቃለች። ታዲያ ባዩሽ ምን ማድረግ እንዳለባት ቢከብዳት ነው ወደ ፖሊስ ጣቢያ ያመራችው። ፖሊስ ጣቢያ ሄደው ባዩሽን እምነት ስለሌላቸው እነሱም አይ እንደዚህ ልታደርግ አትችልም፣ ብታደርግም ደግሞ አይፈረድባትም፣ ምክንያቱም ባዩሽ አንቺ ካደረግሽባት አንጻር ሜላት መከታተል ብቻ አይበቃትም፣ ሌላ ነገር ልታደርግሽ ትችላለችና ራስሽን መጠበቅ አለብሽ ብለው አስጠንቅቀዋት ነበር። ባዩሽም በፖሊሶቹ በመናደዷ እናንተ የሷ ተባባሪ ናችሁ፣ እንዴት ለክስ ተነጋግራችሁ ነው እንዴ ብላ ጠይቃ ነበር። ፖሊሶቹም እኛ የማንንም ባላጋራ ወይም ጠላት ከማንም ጋር ንክኪ የለንም፣ እኛ የህዝብ ሰላም መፈለግ እንጂ ህዝብን ለማጫረስ አይደለም እዚህ የተቀመጥ ነው ብለው መልስ ሰጥተዋት ነበረ። በእርግጥም ወይዘሮ ባዩሽ እነሱ የመለሱላት መልስ አጥጋቢ ባይሆንም ግን ሜላት እንደሚያናግሯትና ወይም ደግሞ ፖሊስ ጣቢያ ጠርተው እንደሚጠይቁላት ነግረዋት ነበር። ግን እሷ እኔ እናንተ ራሱ የሷ ተባባሪ እንደሆናችሁ ነው የማውቀው፣ ዞሮ እኔ ከመትኩኝ መቼም ቢሆን ራሳችሁን ይቅር እንዳትሉ፣ ገዳይ ደግሞ ሜላት ናት ነው የምትለው። በእርግጥ ፖሊሶቹ ያቺ ሴትዮ ሁልጊዜ እንደዛ ስለምትላቸውና አንድ ቀንም እነሱን አምናቸው ስለማታውቅ ሁሌም ቢሆን ስለነሱ ጥፋትና እነሱ ከወይዘሮ ሜላት ጎን እንደሆኑ ስለምታውቅ አሁንም ቢሆን ምንም ሳያምኗት ቢሮአቸውን ለቃ ወጣለች። ግን ፖሊሶቹ የወይዘሮ ባዩሽን ደህንነት ስላሳሰባቸው ወደ ወይዘሮ ሜላት ቤት አቅንተው ነበር። ታዲያ እዛ ከሄዱ በኋላ ወይዘሮ ባዩሽ እንደምትከታተላትና ለምን እንደሆነ ደግሞ የደረሰችበት መረጃ እንዳለ ሜላትን ሲጠይቋት ሜላት ግን ምንም እንዳላደረገችና እሷ እንዳልተከታተለቻት ከዚህ በኋላም እንደማትከታተላት እርግጠኛ ሆና ነበር የመለሰችላቸው። በእርግጥ ፖሊሶቹ አንቺ እኮ ጥፋተኛ አይደለሽም፣ ብትነግሪን እኛ እናግዝሽ ነበር፣ ምክንያቱም ባዩሽ ባደረገችሽ ነገር እኛም ማዝነናል፣ ግን ደግሞ ያ ማለት ባዩሽን ለፍርድ አትቀርብም ወይም ደግሞ አሁን ላይ እሷ ወንጀለኛ የሚያደርግ ነገር አልተገኘምና እሷ ንጹህ ናት ማለታችን አይደለም። ስለዚህ እባክሽን ወይዘሮ ሜላት የደረስሽበትን ንገሪን ብለው ጠይቀዋት ነበር። ሜላት ግን በሁሉም ነገር በራሷ መንገድ መጨረስ ስለፈለገችና ባዩሽንም መበቀል ስለፈለገች ለፖሊሶቹ ምንም ፍንጭ ልትሰጣቸው ፈቃደኛ አይደለችም። ባዩሽን ጥራትና አንተ ቢሮ መጥቼ ባዩሽ እንዳልተከታተልኳት ለምን እንደዛ እንዳለች አብረን ጠይቃታለን ብላ ፖሊሶቹ በዚህ ነገር ታምነው ተስማምተው ወደ ቢሮአቸው ተመልሰዋል። ታዲያ በሌላ ቀን ነበረ ወይዘሮ ሜላትን ጠርተው ባዩሽንም የጠሯት። ሁለቱም ሜላት እዛ ቁጭ ብላ ስታያት ባዩሽ በጣም ደንግጣ ነበረ። ለምንድነው እንደዚህ ያደረጋችሁት? ሌላ ብትጠይቅም ማንም ሰው መልስ አልሰጣትም። በሰዓቱ ለዚህ እንደተከታተልሻት ካሁን በፊት እየጠየቅሽን ነው፣ ልትመልስልሽ ደግሞ ትችላለች ብለው ሜላትን ጠይቀዋት ነበር። ሜላትም ባዩሽ ልክ እንደ ድሮዋ እንደ ጓደኛ እንዳደረገቻትና ልክ እንደ ንጹህ ቤተሰብ ነበር ስታናግራት የነበረው። ባዩሽዬ እንዴት ነሽ? ደህና ነሽ ወይ እያለች እያስመሰለች ነበር። ባዩሽም ነገሩ ሁሉ ስለተወሳሰበባትና የእሷ መልስ ግራ ስላጋባት ዝም ብላ እያየቻት ነበር። ከተቀመጠች በኋላ
ወይዘሮ ባዩሽ በድጋሚ ሜላት ባዩሽዬ ሰላም ብልሽ እኮ አልመለስሽልኝም፣ ምን ሆነሽ ነው? የተፈጠረ ነገር አለ? እስኪ ንገሪኝ ብላት ነበር። ባዩሽም ለምንድነው የምታስመስዩ ሜላት? አንቺ እኮ በጣም ከባድ ሰው እንደሆንሽ አውቃለሁ። አሁንም እያስመሰልሽ እንደሆነ አውቃለሁ። ወይዘሮ ሜላትና እሷ ግንባር ለግንባር እየተያዩ ወይዘሮ ሜላት የሆነ ነገር ባይኗ ስትጠቅሳት ባዩሽም አፏን መሰብሰብ ችላለች። ታዲያ ሚስጥሯ እንዲወጣባት ስላልፈለገች ሜላት አሁንም ቢሆን ከዚህ በዚሁ እንደምትቀጥል ነግራታለች። እና ፖሊሶቹም ታዲያ ለምንድነው እየተከታተለች ነው ያልሽው? ወይዘሮ ሜላትን ስናናግራት እንዳልተከታተለችሽና በአጋጣሚ አንድ ቀን መንገድ ላይ እንደተገናኛችሁ ነገረችን እና ምን አይተሽ ነው እንደዚህ ያልሽው ብለው ባዩሽን ጠይቀዋት ነበረ። ባዩሽም እያስመሰለች እንደሆነና አንድ ቀን እንደተገናኙ ነገረቻት። እነሱም ይህ ነገር እንዴት ነው? ነገሩ እየቀለድሽብን ነው እንዴ ብለዋት ነበረ። አይ በፍጹም አለች እሷም። ወይዘሮ ሜላትም እንግዲህ ይህ ነገር ካስተማመናት ከዛ ቢሮ ለቀው ወጥተዋል። ግን ወይዘሮ ሜላት አሁንም እንደምትከታተላት እርግጠኛ ነበረች። ከቢሮ ከወጡ በኋላ መንገድ ላይ በአጋጣሚ ተከትላት እያስፈራራቻትም ነበረ። ምንድን ነው ለዛ ሂደሽ የተናገርሽው? ፖሊስ ምፈራ መስሎሽ ነው እንዴ? አሳልፌ ለፖሊስ አልሰጥሽም። ከዚህ በኋላ ባዩሽ ጦርነታችን ፊት ለፊት እንደሆነ እወቂ፣ ፊት ለፊት ያልቃል ነበር ያለቻት። እኔ አንቺን ፖሊስ ጣቢያ እንድትበሰብሽ ቢፈልግ እያንዳንዱን መረጃ ሰጥቼ እዛው እንድትበሰብሽ ማድረግ እችላለሁ። ግን ደግሞ ያደረግሽብኝን ነገር እኔ በራሴ ውድና በራሴው አቅም አንቺን ማጥፋት ስለምፈልግ ነው ብላ ነግራታለች። ባዩሽም እባክሽን ተይኝ እያለች ድንብላልና የጆን የተምቹ ግንኙነት ጥሩ አልነበረም። ታዲያ ጆን አሁን ላይ ተምቹን እየፈለገው ነበር። እሱ ባለማግኘቱና ሲፈልገው ሰፈር ቀይሮ መጥፋቱን ስላወቀ ሊያገኙት አልቻሉም። ግን ሀና ተምቹን ማግኘት ፈልጋለች። ማግኘት የፈለገችው በድንብላል በኩል ነው። ታዲያ ድንብላልን እየተመጸነቻት ነበረ። እባክሽ ድንብላል፣ ተምቹ በጣም ጥሩ ልጅ ነው እና የዋህ ልጅ ነው። ምንም የሚያውቀው ነገር የለም። አሁን ላይ ያለበት ሌላ ሰፈር ቀይሮ ጎዳና ላይ እንደወደቀ አውቃለሁ። እናም አንቺ ስላዛዘረሽ ነው ምግብ እየቋጠርሽ የምትወስጁ። አሁን እኔ ተምቹን የምረዳበት ጊዜ ነው። እሱ በችግሬ ጊዜ ከጎኔ ሆኗል። እሱ እንደ ጓደኛውና እሱን ልረዳው ፈልጋለሁ፣ እባክሽን ውሰጂኝ ብላ ስትማጸናት ነበር። ድንብላል ግን ቃሏን ስለጠበቀችና ተምቹ ያስጠነቀቃትን ነገር ባለመርሳት በፍጹም እሱን ካላስፈቀድኩና እሱ ሳይፈቅድልኝ ከኔ ጋር መሄዳችን ብላ ነግራታለች። አሁንም ቢሆን ድንብላል እሱን አስፈቅጄ ይዤሽ እሄዳለሁ ብላ በቀጠሮ ላይ ነበሩ። ግን ያ ከመሆኑ በፊት ጆን ተምቹን እየተከታተለው ስለነበር ምናሴ ባየበት ቦታ እሱን ፖሊስ ሊይዘው ተገዷል። ያም የሆነው በወይዘሮ ሜላት ምክንያት ነው። ወይዘሮ ሜላት በጣም ተናዳና በባዩሽ ብዙ ነገር እየሆነች እንደሆነ ልጆቹ በጣም ተሳቀዋል። ባዩሽ አለቀላት ስለዚህ እያለች ስትይዛት ስለዚህ ነበረ። አሁን ላይ ፖሊሶቹ በድጋሚ ቤት መጥተው ጥያቄ እየጠየቋት ስትነግራቸው ሁሉም ልጆች እማዬ ምን እያደረገች ነው? ለምን አርፋ አትቀመጥም? ህግ የያዘውን ነገር ህግ ለምን አይጨርሰውም? ባዩሽ እናታችንን አሳስታ ሌላ ጦስ ውስጥ ልከታት እንጂ ያቺ ሴትዮ በጣም መርዝ ናት እና ክፉ ሴት ናት። ስለዚህ ለምን እንደዚህ የምታደርገው እያሉ ነበር። ይህ ነገር ስላሳሰበው ምናሴ እናቱ ከመቅደሟ በፊት ተምቹን አስይዞ ሁሉንም ነገር ስለ እርግብ ተናዞ እርግብ ከተገኘች በኋላ ፖሊሶች የራሳቸውን እርምጃ እንዲወስዱ ነበር ያሰበው። ግን ነገሮች በተገላቢጦች ነው የሆኑት። ድንብላል ወደ ተምቹ ስትሄድ ጠዋት ላይ ሁሉንም ነገር ስለ ሀና ነግራው ነበረ። ሀና ልትረዳው ትፈልጋለች። እናንተ ጥሩ ልጅ እንደሆንክና ከጓደኛ ጋር የዋልክለትን ውለታ ነግራኛለች እና ልትረዳ ትሞክራለች። ይዘሽኝ ሂጂ ብላ ንገሪው ብላት ነበረ። ግን አንተ ሳላስፈቅድ ብዬ ተደብቂያት ነው የመጣሁት። ይዣት ልምጣ ፍቃደኛ አይደለህም። ስለዚህ እባክህን ፍቀድላት። እናትህ ስላንተ በጣም ተጨንቃለች ስትለው ጆን ሊያዳምጣትም ሆነ በጣም ተናዶባት ነበር። ምክንያቱም ተምቹ የተናደደው ምክንያቱም እርግብን የትና እንዴት ነው ያለችው ብለው አሁንም ቢሆን በእርግብ ጉዳይ ላይ እሱን ወንጀለኛ እንደሚሆን ጠንቅቆ ያውቃል። ያ ነበር። በእርግጥ ድንብላል አረ እንደዛ አይደለም ብላ ልታናገረው ብትሞክርም በጣም ተናዶባት ስለነበር ካጠገቤ ጥፊልኝ
ድጋሚ ላይሽ አልፈልግም፣ ከዚህ በኋላ እንዳትመጪ ብሎ ማስጠንቅቋታል። ድንብላልም ነገረ ሁኔታው ግራ ቢያጋባትም ግን ያ ልጅ እየወደደችው ስለነበር በጣም ደንግጣለች። ለምን አልኩት፣ ቃል ያስገባኝን ነገር መፈጸም ነበረብኝ እያለች ብትጸጸትም ነገሩ በሙሉ እንዳልሆነ ሆኖባታል። እናም ተምቹ ከዛ በኋላ እሷን ካባረራት በኋላ ለብቻው ከዛ ቦታ ሳይቀይር ቁጭ ብሎ እየጠበቀ ነበረ። እሱም ፖሊስ ይመጣል ብሎ ባይጠብቅም እንኳን ሀና አሳልፋ አትሰጠኝም ብሎ ነበር ያሰበው። ሀና ሳትሆን ምናሴ ፖሊሶቹ ጋር ሄዶ የእርግብ ጓደኛ ወይም ደግሞ የእርግብ ፍቅረኛ የሆነው ልጅ የሆነ ቦታ አይቼዋለሁ፣ እናም ላሳያችሁ ፍቃደኛ ነኝ፣ እርግብ በሱ በኩል ልናገኝ ትችላላችሁ፣ ምክንያቱም ፍቅረኛዋ ስለሆነ የት እንዳለች ይረዳና ያውቃል ብሎ ነገራቸው። የሄዱት ፖሊሶችም ምናሴን አምነውት ወደዛ ቦታ ሄደዋል። ከዛ ከደረሱም በኋላ እርግጠኛ ሆኖ ስለሚጠብቀው ምናሴ እሱ ራሱ ነው፣ ይሄ የእርግብ ጓደኛ ነው፣ ስለዚህ እሱ ነው ተባባሪዋ እያለ ጣቱን ቀስሮ እያሳያቸው ነበር። ምናሴም ያንን ካደረገ በኋላ ጆን ተምቹ የተረዳው ነገር አንድ ነገር አለ። ጠዋት ላይ የድንብላል የነገረችው ነገር ሀና እንደሆነችና ሀና እዛ እንዳለ እንደምታውቅ ነው የተረዳው። ያቺ ቀሽምህትህ እንደዚህ ታደርጋለች ብዬ አንድም ቀን ማስቤ አላውቅም። በእርግጥ እኔም ፖሊሶቹ እንደሚመጡ አውቅ ነበረ፣ ለዛ ነው ቁጭ አልኩት። ግን ደግሞ አንቺ ቀሽም እንደዚህ ታደርጋለች ብዬ አላሰብኩም ነበር ብለህ ንገራት ብሎ ለወንድሟ ነገረው። ወንድሟም እሷ ምንም እንደማታውቅ እና አንተ ሌባ ነህ፣ የዛች ሌባ ተባባሪ ነህ፣ ስለዚህ ወንጀለኛ ነህ ብሎ ነገረው። ከዛም በኋላ እሱን ወደ ፖሊስ ጣቢያ ሲወስዱት ምናሴም ወደ ቤቱ ነበር የሄደው። ምናሴ ምንም ሳያማክርና ማንንም ሳይናገር ነው ይህን ድርጊት ያደረገው። ሀና በሰማች ጊዜ ምን ያህል እንደምትናደድ ግልጽ ነው። ምክንያቱም ተምቹ የክፉ ቀኗ ጓደኛዋ ከጆን ጋር ሆኖ የዋለላት ውለታ እዚህ በቀላሉ የሚረሳ አይደለም። አባቷ በታመመ ጊዜ ብዙ ውለታ ውሎላታል። ያ ብቻ አይደለም፣ ጆን እዚህ ጣጣ ውስጥ የገባው እና የእርግብን አፍቅሮ ከእሷ ከወንጀለኛ ጋር ተባባሪ ነው የተባለው ልጅ ትናንትና የእሷ እውነታና ፎቶና መስቀል ሳያውቅ ሰርቆ ስለሰጠ የሰረቀውም ደግሞ በገንዘብ ቀይሮ አባቷን ስላሳከመላት ብዙ ውለታ ውሎላታል። ሀና ታዲያ ይህን ነገር አልረሳችም። ለእኔ ብሎ ነው እዚህ ጣጣ ውስጥ የገባው የሚለው ነገር በፍጹም መርሳት አልቻለችም። እሱ ብቻ አይደለም፣ እሱ በመያዙ ጆንም አሁን ላይ ጆን ብቻ አይደለም አባባ ኖላዊም ቢሆኑ ሁሉንም ታሪክ እያንዳንዱን ነገር ስለሚያውቁ ለምንድን ነው እንዲህ ሆነ ብለው መጠየቃቸው የማይቀር ነው። ምክንያቱም ተምቹ ምንም የሚያውቀው ነገር የለም፣ የዋህ ነው። በዋህ ጎኑ ፍቅር ያዘውና ታዲያ ነገሮች በሙሉ ዝብርቅርቅ ያሉበት ሁኔታዎች በሙሉ ወዳልተፈለገ መንገድ ይሄዱ። አጎቱ ነው ለዚህ ሁሉ ነገር እያደረገ ያለው። አጎቱ አንዳንዴ ቢወቀስም ደግሞ ጥሩ ውለታ ስለዋለለት ምንም ማድረግ አልቻለም። ለፍቅር ብዬ ደህና ተሰብስቤ አሜሪካ ልሄድ የነበርኩ ልጅ ድጋሜ ጎዳና ላይ ወድቅ ያለው። ታዲያ ይሄ ሁሉ ለፍቅር መስዋዕትነት የከፈልኩት ነገር ይህ ሁሉ ለበጎ ነው። በእርግጥ እየኖርኩ ሳይሆን እየሞትኩ እየመሰለኝ ቢሆንም ግን እርግብን ስላፈቀርኳትና ለሷ ስለከፈልኩት መስዋዕትነት እየቆጨኝ አይሆንም እያለ ለብቻው ከሲጋራና ከመጠጥ ጋር ብዙ ጊዜ ተነጋግሯል። ታዲያ ወይዘሮ ሜላት ተምቹን ለማስፈታት አትገደድም። ምክንያቱም ተምቹ ጥሩ ልጅ እንደሆነና ለሀና ብሎ የሀና ፎቶን ለማስመለስ ብሎ ያን ሁሉ እንዳደረገ ተነግሯታል። እና አሁንም ቢሆን ስለ ተምቹ ማሰቡ አልቀረም። ለሀና አናግራት ነበረ። ሀና ስለ እርግብ ፍቅረኛ ላናግርሽ ፈልጌ ነበረ፣ ምክንያቱም ባዩሽ ካገኘችው እርግብን አምጣ ብላ ልታስገድለው ትችላለች። ስለዚህ መጠንቀቅና መሸሽ አለበት። ያቺ ሴትዮ አታደርገውም አይባልም። አሁን ላይ ወንጀሏ እንዳይጋለጥባት ስትል እሷ ምንም ነገር ታደርጋለች። ያ ልጅ ደግሞ ንጹህና በጣም የዋህ ልጅ እንደሆነ ደጋግመሽ ነግረሽኛል እና ሀና ስለ እሱ የጠየቅኩሽ እና እሷ እንዳታጠቃው እንጂ እኔ ፈልጌው አይደለም ብላታለች። ሀና በእርግጥ እናቷን ስላመነቻትም ምክንያቱም ወይዘሮ ሜላት ያ ልጅ እርግብ ጓደኛዋ ስለሆነ እናቷ ደግሞ እርግብን ስለምትፈልጋትና እውነታው በሙሉ እንዲወጣ ስለፈለገችና ሀና የመሰላት እውነታን ለማውጣት ተምቹ ይረዳኛል ብላ አስባ ይሆናል። እማዬ ስለዚህ ምን እያሰብሽ ይሆን? እውነት ግን ጨክና ተምቹ ልታስይዘው ይሆን እያለች እያሰበች ነበር። ግን ደግሞ እውነቷን እኮ ነው እማዬ፣ ባዩሽ የተባለች ሰይጣን ልታስገድለው ትችላለች።
ለሷ ማስገደል ብርቁ አይደለም። ከዚህ በፊት የነበረውን ነገር አስታውሳ ሀናም ትንሽ ብትጨነቅም ግን ደግሞ ተምቹ ለማዳን እድል እንዳላት ተስማምታለች። እናም በድጋሚ ድንብላልን ጠይቃ ተምቹ ጋር ውሰጂኝ ልረዳው ፈልጋለሁ ብላታለች። ተምቹን ከዛ ከሰይጣን ሴትዮ ማዳን አለብኝ ብላ ለራሷ ቃል ገብታ ነበር። ግን ደግሞ እሷ ሳደርስበት ሁሉም ነገር በምናሴ በኩል ወደ እስር ቤት ተወርሯል። ታዲያ ተምቹ ምን ይገጥመው ይሆን? በእርግጥ ተምቹ ንጹህ ሰው ነው። ንጹህ ስለሆነና በዚህ በእርግብ ባደረገችው ድርጊት ወይም ደግሞ ተባባሪ ስለሆነ ምክንያቱም በተምቹ በተላከበት መሰረት የሀና እውነታን ለማውጣት በሄደበት እርግብን እንዳፈቀራት ግልጽ ነው። ለዚህም ደግሞ ምስክሮች አሉት። አንደኛው ጆን ሲሆን ሁለተኛው አባባ ኖላዊ ናቸው። እና ሀናም ሙሉ ታሪኩን ስለምታውቅ በዚህ ነገር ላይ ልትረዳው ይሆናል። ግን ደግሞ ምናሴ በሱ በጣም ስለተናደደና ከድንብላል ጋር ያለው ግንኙነት ስላናደደው ይሄ ነገር በመደረጉ ወደፊት መጸጸቱ አይቀርም። እናቱም ይህን ነገር አምና የምትቀበል አይመስልም። ምክንያቱም ወይዘሮ ሜላት ባዩሽ እንጂ ጠላቴ ከባዩሽ ጀርባ ያሉ ሰዎች አይደሉም፣ እሷ ናት ጠላቴ ብላ ነው የምታስበው። እና እርግብም ሆነ ተምቹ የወይዘሮ ሜላት ጠላት እንዳልሆኑ ግልጽ ነው። እነሱ የመጡት ከባዩሽ በኋላ ነው። እርግብን ባዩሽ ባታሳምናትና እዛ ቤት ልጅ ነኝ ብለሽ ግቢ ባትላት ኖሮ ይሄ ሁሉ ችግር አይፈጠርም ነበር። በእርግጥ በአንድ በኩል ደግሞ ባዩሽ ባለውለታዬ ናት። ለ16 ዓመት ስፈልጋት የነበረችውን ልጅን ከጎኔ ሆና አይኔ ስር ሆና ሳላያት በሷ ምክንያት ልጄ ሀና በአጋጣሚ ተገኝታለች። ስለዚህ ያ አንድ ውለታ ውላልኛለች ማለት ነው እያለች ነበረ። እናም የተምቹ ጣፈንታ በእርግጥ ከባድ ቢሆንም በፍቅር መጎዳቱ አንሶ ደግሞ ሌላ ወንጀል ሲመጣበት በጣም ከባድ ነው። ጆንም አሁን ላይ ከሀና ጋር ያለው ቅርርብነት አቋርጧል። ምክንያቱም ሀና የእዝራና የእዝራ ብቻ ናት። በእርግጥ ከእዝራ ጋር ያለው ግንኙነት ተቋርጧል። ከዚህ በኋላ እዝራን መቅረብም ሆነ ማፍቀር የምትችል አይመስልም። ምክንያቱም ጆን መበደል አትፈለገችም። ጆን ይቅርታ እንዲያደርግላትና ከጆን ጋር ህይወቷን እንደምትቀጥልም ተናግራለች። ግን ደግሞ የእዝራ ሁኔታ በቅርቡ የሚያልቅ ይመስላል። እዝራ አሁንም እንደሚያፈቅራትና ከእሷ ጋር ያለውን ግንኙነት ማቋረጥ እንደማይፈልግ ተናግሯል። የዛሬ ቪዲዮ እዚህ ላይ አብቅቷል። በሳምንት